ሰላም ወገኖች እንደምን አላችሁ? እንደገና መጥቻለሁ። የክፍል 3 ነው። ይሄም በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 5 እና 6 ላይ የሚከለክለው ማን ነው? ክፉውን ወይም ደግሞ የጥፋትን ልጅ በቤተ መቅደስ በሕዝቡ በእግዚአብሔር ሕዝብ ላይ እንዳይል እንዳይሰለጥን እንዳያሳስት የሚከለክለው ማን ነው? ብለዛን ለሚከለክለው አለ ከመንገድ እስኪወገድ ድረስ የሚከለክለው አለ ይላል። ማን ነው የሚለውን መንፈስ ቅዱስ እንደሆነ እኔ አንደኛ ትልቁ እንትኑ የኒውተር ማንነቱን የሚገልጠው የሚከለክለው ኒውተር መሆኑን ወይም ደግሞ ጾታውን የመንፈስ ቅዱስ መሆኑን ጾታው ያመለክተናል። የጾታ እንትኑ የመንፈስ ቅዱስ ኒውተር የሆነ መንፈስ ቅዱስ ነው። ብዙውን ጊዜ በአጠቃላይ በአዲስ ኪዳን መንፈስ ቅዱስ በኒውተር ስም ነው የሚጠራው። ስለዚህ ያን ያመለክተናል። ስለዚህ ከዛ በመነሳት ገና ከመጀመሪያ ከዘፍጥረት ላይ በመሄድ ዘፍጥረት ምዕራፍ 6 ላይ ቁጥር 4ን አስተካክዬ ተርጉሜዋለሁ። the Lord said, እግዚአብሔርም አለ, my spirit shall not always strive with man. እግዚአብሔር ምን አለ? መንፈሴ ሁልጊዜ ከሰው ጋር ለዘላለም አይታገልም። መንፈሴ ምን አይልም? በትክክለኛው ሲተረጎም አይታገልም፣ መንፈሴን አነሳለሁ ብሎ እግዚአብሔር መንፈሱን እንዳነሳና ከዛም በኋላ መንፈሱን ሲያነሳ ጥፋት እንደመጣ የጥፋት ውሃ ሰዎችን ጠራርጎ እንደወሰዳቸው እናያለን። ስለዚህ ምንድነው ከመጀመሪያው ጀምረን ከመጽሐፍ ቅዱስ መጀመሪያ ጀምረን የእግዚአብሔር የመንፈስ ቅዱስ ስራ ምን ያደርጋል? ምንድነው የሚሰራው? ተመሳሳይ በሁለተኛ ተሰሎንቄ በዛ በኒውተር በተገለጠው በልዩ ልዩ ቦታዎችስ ምን ያደርጋል የሚለውን ምክንያቱም አንሰሩ መልሱ ያለ መጽሐፍ ቅዱስ ውስጥ ነው። ስለዚህ መጽሐፍ ቅዱስ ነው እያየን ያለ ነው። የእግዚአብሔር መንፈስ ከወሄደ ሰዎች ወዳቂዎች ይሆናሉ፣ ጥሏቸው ይሄዳል። የቀሩት ነፍሌም ይሆናሉ፣ የተጣሉ። ስለዚህ አሁን በቤተ ክርስቲያን ያለው በጴንጤ በተለይም ደግሞ መጽሐፍ ቅዱስን ይዘናል በሚሉ በጴንጤዎች ላይ እየመጣ ያለው በእኛ ላይ እየመጣ ያለውን ነው። በእጣታችን መቀሰር አይደለም። አሁን እኛ ወደ እኛ ነው የምንቀስረው፣ ወደ ራሴ ነው፣ ወደ ራሳችን እያንዳንዳችን። ስለዚህ እግዚአብሔር ምን አለ? እግዚአብሔርም አለ መንፈሴ ከሰው ጋር ለዘላለም አይታገልም አለ እና እግዚአብሔር ምኑን አነሳ? መንፈሱን አነሳ። ጥፋት መጣ። ሌላ ቦታ ላይ የት እናገኛለን ያልን እንደሆን መጽሐፈ መሳፍንት ምዕራፍ 16-20 መሰለኝ። መጽሐፈ መሳፍንት 16 እንደዛ መሰለኝ። እንዲህ ይላል። እርሷም ሳምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ፣ እንደ ወትሮው ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አያውቅም። የእግዚአብሔር መንፈስ ከእሱ ምን አለ? እግዚአብሔር ሲል አብሮት የሚኖር የነበረው የሚያነጻጻው የእግዚአብሔር መንፈስ ነው። እየመጣ እንትን የሚያደርገው የነበር ይገፋው ያነሳው አልነበር። ሳምሶንን ጉልበት የሆነው የነበረው ማን ነው? የእግዚአብሔር መንፈስ ነው። በአጠቃላይ ስናየው ስራውን ሲሰራ የእግዚአብሔር መንፈስ ነው። ስለዚህ በእግዚአብሔር ላይ ስላመፀና እግዚአብሔርን አልሰማም ስላለ ምን አለበት? መንፈሱ ጥሎት እንደሄደ አላወቀ።
አላወቀም። በጣም ያሳዝናል። አላወቀም። ይሄ እኮ ለእኛ ሊመጣ ላለው ምሳሌ ነው። እንዴት አያውቅም እንዴ? እግዚአብሔርን አልታዘዝም ስትል ጥሎህ እንደሚሄድ አታውቅም? አታደርግ ተብሎ ለእናቱ ገና ሳይወለድ ፀጉሩ እንትን ማለት እንደሌለበት እግዚአብሔር ነግሮታል። ነገር ግን በምድር ነገር በቁንጅና በምናምን ተወሰደና ሳምሶን ዓለምን መቃኛለሁ የእግዚአብሔርን ነገር አጣለለ። የእግዚአብሔር መንፈስ እግዚአብሔርም ከእርሱ ጥሎት እንደሄደ አላወቀም። ጌታ ይህን ከኛ ያርቀው። እግዚአብሔር እኛን ጥሎ ሲሄድ፣ እግዚአብሔር መንፈስ እኛን ጥሎ ሲሄድ አለማወቅ በጣም እንትን ይላል። ምክንያቱም ምንድን ነው? ተይዟል፣ አእምሮ ተይዟል። በዚች አመንዝራ ደሊላ የወደቀች ማለት ወደ ታች የሚያወርድ ማለት ደሊላ ማለት ወደ ታች የሚያወርድ አወረደችው። የነበረበትን ትልቅ ቦታ ወደ ታች አወረደችው። ደሊላ አላወቀም ነበር። ስለዚህ የእግዚአብሔር ያሁላ ቅጣት ደረሰበት። ማን? ሳምሶን። ሌላ መንፈስ ጥሎ ይሄዳል። ይሄን ነው እኛ የምናየው። የመንፈስ ስራ በጥንት ጀምሮ ምን ነበር፣ እንዴት ነበር የሚለው ነው። ሌላው አንደኛ ሳሙኤል ምዕራፍ 16 ቁጥር 14 አንደኛ ሳሙኤል ምዕራፍ 16 ቁጥር 4 አንደኛ ሳሙኤል ይህን ታውቁታላችሁ። ሳሙኤል መጽሐፈ ሳሙኤል ቀዳማዊ 16:14 አነብላችኋለሁ። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር መንፈስ ከሳኦል ራቀ። የማን? የእግዚአብሔር መንፈስ ከሳኦል ራቀ። ምን ሆነ ታዲያ? የእግዚአብሔር መንፈስ ከሳኦል ሲርቅ ምን ሆነ? ክፉ መንፈስም ከእግዚአብሔር ዘንድ አሰቃየው። ዋው! ክፉ መንፈስ መጣበት። ምክንያቱም ሂዶ ይከሳል በእግዚአብሔር ፊት። ወደ ኢዮብ መጽሐፈ ኢዮብን ምዕራፍ 1 እና 2 ተመልከቱ። መጥቶ ይከሳል። ይገባኛል፣ ኢዮብ ላንተ አይደለም፣ ኢዮብ ላንተ ሊሆን አይገባም አለ። እግዚአብሔር ይከልለዋል። እግዚአብሔር ኢዮብ እኮ በእኔ ያምናል አለው። ኧረ አንተ ሁሉን ነገር ጠብቀህለት ከልለህለት፣ ከብቱ ሁሉ ረብቷል፣ ሁሉ ነገር በስቷል፣ ባርከዋል፣ ከልለህለታል። ባትከልለው ኑሮ ይሰድብህ ነበር። እግዚአብሔርም ኦኬ ፈቀደለት። እግዚአብሔር መንፈሱን እጁን ከኢዮብ እንትን ሲል ሰይጣን መጥቶ በኢዮብ ላይ ያደረገውን ተመልከቱት። ሰይጣን ነው። ሌላ ማን ነው? ሰይጣን ነው። ከብቶቹ ቢጠፉ ምናምን ቢል ልጆቹ እንትን ቢሉ ምናምን ቢሉ ያ ሁሉ የሰይጣን ስራ ነው። እግዚአብሔር እጁን መንፈሱን የሚከልለውን የሚጠብቀውን ሲያረግ ይላል። ስለዚህ የእግዚአብሔር መንፈስ ከሳኦል እንትናል ክፉ መንፈስም መጣበት። ክፉ መንፈስ መጣና አሰቃየው። ለምን? አልታዘዝም ስላለ፣ አልሰማም ስላለ፣ እግዚአብሔርን አልሰማም በእግዚአብሔር ላይ ምንም ስላለ ሆነበት። ይህ ሁሉ ለእኛ ለቤተ ክርስቲያን ነው የተጻፈው። ይሄ ለአንተና ለጴንጤን የተጻፈ። ለማን የተጻፈ መሰለሽ? ዝም ብሎ ተረት መሰለን መጽሐፍ ቅዱስ አይደለም። ያሳዝናል። የእግዚአብሔር መንፈስ ከሳኦል ራቀ፣ ጥሎት ሄደ ነው የሚለው። ጥሎት ሄደ። ክፉ መንፈስም መጣና አሰቃየው። ክፉ መንፈስ
መንፈስ መጣ። እግዚአብሔር የሚከለክለው መንፈስ ክፉን የሚከለክለው መንፈስ ራቅ ሲል ክፉ መንፈስ ይመጣል። እሺ አነባዋለሁ። እንደውም ሳኦልም የዘይቱን ቀንድም ወስዶ የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስም ከእግዚአብሔር ዘንድ አሰቃየው። ለምንድን ነው ከእግዚአብሔር ዘንድ የመጣው? ምክንያቱም ሲከስ ስለነበረ በእግዚአብሔር ፊት ሂዶ ልክ ኢዮብን ይከስ እንደነበረው ሄዶ ሳኦል ለአንተ የሚገባ አይደለም፣ አመፀኛ ነው፣ ክፉ ነው፣ ይሰጠኝ፣ በፍርድ ቤት ይሰጠኝ፣ ለእኔ ነው የሚሰጥ። ኦኬ ይሰጥቻለሁ፣ እኔም ስላልሰማ ሰጥቻለሁ አለ። መንፈሱን አነሳ። ያው ቤተ ክርስቲያንም አልሰማም ስትል፣ በእግዚአብሔር ቃል ላይ አልታዘዝም ስትል ክፉ ሰይጣን መጦ ይነግሳል። መንፈስ ቅዱስ ጥሎት ይሄዳል። መንፈስ ቅዱስ ጥሎት የሄደው ቤተ ክርስቲያን ዘፈን ነው። አሁን ዘፈን የምናየው የሚያስቁ እነ ልብሳቸው ቅጥ የሌላቸው ሴቶች፣ ቅጥ የሌላቸው ሴቷ ፓስተር ናት፣ ሴቷ ምናምን እንድናት እንዴ! በጣም ቅጥ ያጣ በየቦታው ነግሷል። ይሄ ሴት ዝም ትበል ነው የተባለችው። መዳን ከፈለገች ያን ነው። ኦኬ ይሄ ኋላ ቀር ነው። እግዚአብሔር ኋላ ቀር ነው። ኋላ ቀር በይን ግድ የለም። ጳውሎስ እኮ እንዲህ እሺ ታገኘዋለሽ። እግዚአብሔር ግን መንፈሱን ይወስዳል። ተከናንበሽ ቁጭ በይ ነው የተባልሽው። ዝለይና ራቁትሽን ሁነሽ እንትን በይ አልተባልሽም፣ አልተባልንም። ልጆችሽን አንከባከቢ፣ ቤትሽን መስርች። የቤት ራስ ነው፣ የቤቱን ራስ ታዘዥ። የቤቱ ራስ ለሆነው ደግሞ የክርስቶስ ራስ ነው፣ ለክርስቶስ ተገዙ ተብለን የተጠራ ነው። ኤኒዌይ ኦኬ። የሳኦልም ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል፣ በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ብሎ ይናገራል። እና ክፉ መንፈስ ያሰቃየዋል ሳኦልን። ክፉ መንፈስ ንጉሥ ሳኦልን ማሰቃየት ጀመረ፣ ነገሰበት። ስለዚህ እግዚአብሔር በመጽሐፍ ላይ ያስቀመጠው ለእኛ ትምህርት ነው። ዝም ብሎ የሰው ተረት አይደለም። እግዚአብሔር ሳኦል ልቡን አደነደነ፣ በእግዚአብሔር ላይ እንትን አለ፣ ትእዛዙን ሁሉ አፈረሰ፣ እንትን አለ። ክፉ መንፈስ እግዚአብሔር ደግሞ መንፈሱን ሪሙቭ አደረገበት። ከዛም እርኩስ መንፈስ መጦ ነገሰበት። እርኩስ መንፈስ መጦ ዋጠው። ወገኖች ዛሬ አስተዋዮች ልንሆን ይገባናል። የእግዚአብሔርን መንፈስ የማንታዘዝ ከሆነ ከድሮ ጀምሮ ነው መንፈስ ቅዱስ እየከለከለ ሰዎች፣ እንዲያውም እኮ ሰዎችንም ይከለክላል። በሐዋርያት ሥርዓት ምዕራፍ 16 ላይ ወደ እንትን እንሄዳለን ሲሉ አትዱ ይል ነበር። መንፈስ ይከለክላል። በዛም ኒውተር ነው መንፈስ እዛ ላይ የሚጠቀመው እና ተሰሎንቄ ላይ ያለው ኒውተር ነው የሚጠቀመው። ቃሉ ይነግረናል። መንፈስ ቅዱስ ከለከለ፣ አትዱ ብሎ የት ላይ ነው? እግዚአብሔር ስሙ የተባረከ ይሁን። ስለዚህ ወገኖች ምን ማድረግ አለብን ነው ዋናው ነገር። ምን ማድረግ አለብን? እኛ እንትን ልንል አይደለም። ምንድን ነው የምናረገው? በምንድን ነው የምናመልጠው? ከእግዚአብሔር ቃል ጋር መታገል አለብን
who said to Paul through the Spirit that he should not go to Jerusalem. Yeah. የእግዚአብሔር መንፈስ በሐዋርያት ሥራ 21:4 ላይ ጳውሎስ ወደ እንትን እንዳይሄድ በእግዚአብሔር መንፈስ እንትን ይለው ነበር። የከለከለ ሄድ ይላል፣ አትሄድ ይላል። በዚህ ቦታ ላይ እግዚአብሔር ምሪት ይሰጣል። በተለይ በአዲስ ኪዳን ላይ ከተመለከት ነው መንፈስ ቅዱስ በሙሉ እንትን እያደረገ ትእዛዝ ይሰጣል። የት ላይ እንደሆነ ብዙ ቦታ ላይ እናገኛለን። ዮሐንስ ወንጌል 16:13 howbeit when he the spirit of truth is come he will guide you into all truth. ጋይድ ያደርጋል፣ ይመራል። መንፈስ አክቲቭ ሆኖ ነው የሚሰራው። በእኛ በአዲስ ኪዳን ላይ መንፈስ ቅዱስ ምን ያደርጋል? አክቲቭ ሆኖ የሐዋርያት ሥራት ምዕራፍ 16:6 ጀምሮ አነብላችኋለሁ። ምዕራፍ 16:6 ጀምሮ ሐዋርያት ሥራ ምን ይላል? ምክንያቱም መጽሐፍ ቅዱስ ነው ያለው ሁሉ ነገር። ምዕራፍ 16:6 ጀምሮ ልክ እየከለከለ ይፈቅዳል። ወደዚህ ሂዱ ይላል፣ አትሂዱ ይላል፣ ይከለክላል። የመከልከል ስራ እና እንትን የመፍቀድ ስራ የሱ ነው። ምክንያቱም በአዲስ ኪዳን መንፈስ ቅዱስ ከወሰደ በኋላ በቤተ ክርስቲያን ላይ የሚደረገውን ሁሉ ቤተ ክርስቲያንን የሚጠብቃትና የሚያስተምራት፣ የሚያጽናናት፣ እንትን የሚላት የሚሾማት አገልጋዮችን የሚሾም መንፈስ ቅዱስ ነው። ከቁጥር 6 ጀምሮ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ። አያቸው፣ ወደዚህ ሂዱ ወደዛ አትሂዱ ብሎ ልክ መንፈስ ቅዱስ ምን ይሰጣቸዋል? ምሪት ይሰጣቸዋል። እዚህ ላይ ኒውተር ነው የሚጠቀመው። እዚህ ላይ ያለው የግራመር እንትንና ሁለተኛ ተሰሎንቄ ላይ ያለው አንድ ነው። ስለዚህ የመንፈስ ቅዱስ ስራ የመከልከል፣ ክፉን የመከልከል፣ ሰዎችን አገልጋዮችን ጋይድ የማድረግ እዚህ ሂዱ ከዛ አትሂዱ ብሎ በአገልጋዮች ላይ ስራን መስራት። በአጠቃላይ አንብቡት። ከ6 እስከ 10 ያለውን አንብቡት። የመንፈስ ቅዱስን ስራ መንፈስ ቅዱስ ስራ ምክንያቱም በአዲስ ኪዳን ላይ በቤተ ክርስቲያን ላይ ሰልጥኖ ያለው ቤተ ክርስቲያን እንትን ነው፣ መንፈስ ቅዱስ ነው። ቤተ ክርስቲያንን የሚሾማት አገልጋዮችን የሚሾም መንፈስ ቅዱስ ነው። በዚህ ቦታ ሄዱ በዛ ቦታ አትሂዱ የሚለው መንፈስ ቅዱስ። መጨረሻ ግን የሚከለክለው ግን ምን ይሆናል? ይርቃል፣ ይወገዳል። ልክ ከሳውል ጥሎትን እንደሄደው ልክ በኢዮብ ጊዜም ከኢዮብ እግዚአብሔር እንትን ሲል ዘፍጥረት ላይ በነበሩት መንፈስ ቅዱስ ጥሎ እንትን እንዳለው በሳምሶን የነበረው መንፈስ ጥሎት እንደሄደው እንደዚሁ ሁሉ በእኛ ዘመን እየሆነ ነው። ያ በእንትን የሐዋርያት ሥራ 8:29 ላይ then the spirit said unto Philip go near and join thyself to the chariot የኢትዮጵያዊ ጃንደረባው ሲል ማን ነው እንትን የሚለው? ቅረብ ሄድ ብሎ የሚለው መንፈስ ቅዱስ ነው። ለአገልጋዮች እንትን የሚሰጣቸው መንፈስ ቅዱስ ነው። ስለዚህ ዝም ብሎ የሆነ መንግስት የአሜሪካ መንግስት ነው እንደ ክፉን ጌታ ኢየሱስ ምንድን ያለ አስተውሉት። ጌታ ሲናገር የጥፋት ልጅ በተቀደሰው ቦታ ቁሞ ስታዩ ያነ በበር እንደሆንኩ አስተውሉ። ያኔ አስተውሉ።
እና የአሜሪካ መንግስት ነው የጥፋትን ልጅ የሚከለክለው? መረዳታቸውን መንግስት ወይም ግለሰብ ነው አይደለም፣ የእግዚአብሔር መንፈስ ነው። ብዙ ቦታ ላይ ላሳያችሁ እችላለሁ። የመንፈስ ቅዱስ ስራ የሐዋርያት ሥርዓት ምዕራፍ 13:2 አንብቦ እግዚአብሔር መንፈስ እንደሚያምንትን የሚለው የሐዋርያት ሥራ በተለይ መንፈስ ቅዱስ አክቲቭ ሆኖ የሚሰራው ከሐዋርያት ሥራ ያንን የሐዋርያት ሥራ ማለት የመንፈስ ቅዱስ ስራ በአገልጋዮቹ የተገለጠበት የሐዋርያት ሥራ 18:28 For it seemed good to the Holy Ghost and to us ለእግዚአብሔር መንፈስና ለእኛ መልካም መስሎ ታየን። ስለዚህ አብሯቸው እየሰራ ያለን ከህዝቦቹ ጋር አብሮ ያለ ይሄ ነው። ይሄ ጥሎ ይሄዳል ነው የሚለው አይደለ እንዴ? እያገለገለ አብሯቸው እየወሰነ የነበረው መንፈስ ቅዱስ ይሸሻል። ያ ሲሆን ክፉ ይነግሳል፣ ጨለማ ይነግሳል። ያ የጨለማ መንግስት ይነግሳል። ስለዚህ ምን ይመጣል? ጨርሳለሁ። በቃ ብዙ ማለት ትፈልግ ነበር፣ ግን መጽሐፈ ራእይ ምዕራፍ 11 ላይ እነዛ ሁለቱ ምስክሮች ቀጥላለሁ በሚቀጥለው እንደውም ሰዓቱ